ቅዱስ ሳዊሮስም እንደ ቀደምት ቅዱሳን አበው አዳምና ሔዋን ምንም እንኳን በገነት ውስጥ አብረው ይኖሩ የነበሩ ቢሆንም የአንድነታቸው የሟርያን ጋብቻ አንድነት እንዳልነበረ ይነግረናል። በሌላ አገላለጽ በገነት ውስጥ የሩካቤ ፍላጎት እንዳልነበረ አስረግጦ ያስተምረናል። የሩካቤ ፍላጎትና ከእነርሱ ጋር አብረው ስለመጡት ነገሮች ሲነግረንም እንዲህ ብሏል። እግዚአብሔር አባታችን አዳምና እናታችን ሔዋንን ፈጥሮ በገነት ባኖራቸው ጊዜ በውስጣቸው የሩካቤ ፍላጎት አልነበረም። እግዚአብሔር አራቱን ባህሪያት አስተካክሎ ስጋቸውን ፈጥሯልና ከእነርሱም አንዷ ሌላውን አታሸንፋትም፣ በውስጧም የተመዛዘነ ኃይል አለና ከእነርሳቸውም አንዷ ራሷን ትጠብቃለች። ስለዚህ በአዳምና በሔዋን ውስጥ ፍትወተ አውስቦ የሩካቤ ፍላጎት አልነበረም። የሩካቤ ፍላጎትም የህሌና ጻዕር ከምትሆን የሙቀት ኃይል በቀር አትከሰትም። ከዚህ መረዳት እንደምንችለው እግዚአብሔር ሰውን ከአራቱ ባህሪያተ ስጋ ከመሬት፣ ውሃ፣ ነፋስና እሳት ፈጥሮታል። ሆኖም አዳምና ሔዋን በገነት ሳሉ የመራቢያ አካል ቢኖራቸውም እነዚህ የተፈጠሩባቸው ባህሪያት እያንዳንዳቸው አንዱን የሌላውን ሚዛን ይጠብቅ ነበር። ባህሪያቱ በእኩልነት ሚዛን ተጠብቀው ይኖሩ ስለነበሩም አንዱ ሌላውን ሳይገፋ ተገናዝበው ይኖሩ ነበር። ይህ ግን የቆየው አዳምና ሔዋን ምክረ ሰይጣን ሰምተው እስኪሞቱ ድረስ ነበር። ስህተት ሲመጣ የስጋ ሚዛን ተዛባ። ይህ ግልጽ ሲደረግልንም ሊቁ አዳምና ሔዋን ለሰይጣን በታዘዙ ፍላጎቱንም በሰሙ ጊዜ የእግዚአብሔር ኃይል ተለየቻቸው። ሙቀት ቅዝቃዜን፣ ድርቀት እርጥበትን የሚያሸንፈው ሆነ። ያን ጊዜ የሩካቤ ፍላጎታቸው ታወከ። ከመተላለፋቸው ጊዜ ጀምሮ የሩካቤ ፍላጎት ተከሰተች ይላል። ይህም ማለት ከስህተት በኋላ የውሃ የቅዝቃዜ ባህሪ፣ በእሳት የሙቀት ባህሪ፣ ነፋሳዊ የነፋሽነት ባህሪ፣ በመሬታዊ የድርቀት ባህሪ እርስ በርስ አንዱ በአንዱ ይሸነፍ ጀመር። በአራቱ ባህሪያት መካከል ሚዛን ጠፋ። እርስ በርስ መታገል ሆነ። ባህሪያዊ ሁከት ተፈጠረ። ስጋ የራሱ ሚዛን ስቶ በነፍስ የሚያገናዝብ ባህሪ ላይ ጫና አሳደረ። ነፋስን እስከ መዋጥ ድረስ ስጋዊ ፍትወት ገነነች። ስጋን መግራት አስፈለገ። ስጋዊ ፍላጎት የምታሸንፍ መድኃኒት ተፈለገች። ስለዚህ ጋብቻን ጨምሮ ወደ እግዚአብሔር የሚያቀርቡን ምግባራት ተሰጡን። እግረ መንገዳችንን በዚህ ዘመን ላይ የተገለጠውን አዲስ መገለጥ ስናገርም በቤተ ክርስቲያን ታሪክ ምስጢራተ ቤተ ክርስቲያንን በተመለከተ የተለያየ ቁጥር የነበረ ሲሆን ለምሳሌ እስከ 3ኛው መቶ ክፍለ ዘመን ድረስ ጥምቀትና ቁርባን በይፋ ምስጢራት ተብሎ ይቆጠሩ ነበር። በ5ኛው መቶ ክፍለ ዘመን ደግሞ በቅዱስ ዲዮናስዮስ ስም በተጻፈ ጽሑፍ ላይ ከምስጢረ ጥምቀትና ምስጢረ ቁርባን ጋር ምስጢረ ሜሮን ተጨምሮ እናገኘዋለን። ጥቂት ቆይቶ ደግሞ ምስጢረ ክህነት አካቶ እናያለን። አሁን ያለውና ምስጢራተ ቤተ ክርስቲያን 7 መሆናቸውን ለመጀመሪያ ጊዜ የምናገኘው 12ኛው መቶ ክፍለ ዘመን ላይ ነው። ስለዚህ በዚህ ጊዜ በታወቀ በተረዳ መልኩ ጋብቻ ከ7ቱ ምስጢራተ ቤተ ክርስቲያን አንዱ መሆኑ በግልጥ የታወቀበት ጊዜ ነው። አባ ጊዮርጊስ ዘጋስጫ 1357 እስከ 1426 ዓመተ ምህረት። ቅዱስ አባ ጊዮርጊስ ዘጋስጫም አሁን ስለምናውቀው ጋብቻ አመጣጥ እንደ ቀደምት አበው አስፍቶና አምልቶ አስተምሯል። እንዲህም ይላል። አዳም በገነት ቢኖር መድኃኒታችን ከማርያም ባልተወለደ በተርላ ገነትም የትውልድ ዘር ባልሆነ ነበር። በውስጧ የሚያድሩት በሰማይ ስርዓትን ይኖራሉና በገነት አጸድ የወንድና የሴት ሩካቤ የሚገባ ቢሆን ኖሮ አዳም ሚስቱን ባወቃት ነበር። 7 ዓመት በዚያ ኖረዋልና። የገነት አጸድስ የምስጋና ስፍራ ነው። በውስጧም የስጋና የደም ሕግ ይደረግ ዘንድ አይቻልም። በገነት 7 ዓመት ያህል እንደኖሩስ በመጽሐፈ ኩፋሌ መልአከ ገጽ ለሙሴ እንደተነገረው ተጽፏል። የስጋ መቀራረብን ግን ከገነት ከወጡ በኋላ ካልሆነ በቀር አዳም ከሚስቱ ጋር አልተቀራረበም። እኛም በስጋ ለእግዚአብሔር ዘመድ ባልሆነ ነበር።
መጽሐፈ ኩፋሌ ምዕራፍ 5 ቁጥር 6 እንደዚህ ከሆነ ታዲያ የሰው ልጅ እንዴት ይበዛ ነበር ብለን እንዳንጨነቅና ሁሉን ነገር አስቀድሞ በማወቁ ያዘጋጀው መሆኑን ሲያስረዳን እንዲህ ይላል። አንተ ሰነፍ፣ እግዚአብሔር አዳምን ከአፈር ሳያበጀው አስቀድሞ ትእዛዙን ተላልፎ ከዕፀ ሕይወት እንደሚበላ ያላወቀ ይመስልሃልን? እግዚአብሔር ከአዳም ኃጢአት እንደሚወለድ ያላወቀስ ቢሆን ፈቃዱን ላልፈጸሙ ማደሪያ ትሆናቸው ዘንድ ገሃነብን ለምን አዘጋጃት? ጻድቃን ከአዳም እንደሚወለዱ ካወቀ ትእዛዙን ለጠበቁት ርስት ትሆናቸው ዘንድ ስለምን ተድላ ገነትን አዘጋጀ? እግዚአብሔር የሰው ልጅ ሳይፈጥረው አስቀድሞ ትእዛዙን በመተላለፍ እንደሚበድል አወቀ። ስለዚህ ከታናሽነታቸው ጀምሮ ከዚህ ሁሉ ክፋት በሰው ልጆች ልብ ውስጥ ነግሷልና አለ። ዳግመኛም እግዚአብሔር ከአዳም ሴት ልጅ እንደሚወለድ ከእርሷ ያነሳውን ስጋ ከመለኮት ጋር የተካከለ እንደሚያደርገው አወቀ። አባ ጊዮርጊስ እንደሚነግረንና በመጽሐፍ ቅዱስ እንደተመዘገበ የሰው ልጅ በተድላ ገነት ይኖር የነበረው ሕይወት በበደሉ ምክንያት አጣ፣ ከገነት ወጣ። ከቸርነቱ የተነሳ ግን እግዚአብሔር ከገነት አውጥቶ ያኖራቸው በገነት አጠገብ ነበር። ተመልሰው እንዳይገቡ በምትገለባበት እሳት በሱራፌል የከለከላቸው ለዚህ ነበር። የሚያሳዝነው ግን ከዚያ ጭምር ወረዱ። ደቂቀ ሴት ከደብር ቅዱስ ወርደው ከደቂቀ ቃየል ጋር ተጋቡ። በድንግልና ይኖሩ የነበረው ሕይወትን አጡ። እየሰበሰባቸው ሲሄድ ግን ከዚህ ቦታ በኖህ ዘመን ሙሉ ለሙሉ አራቃቸው። እስከ ኖህ ዘመን ድረስ የሰው ልጆች የገነትን አቅጣጫ ያውቁ ነበርና ከእንስሳትም ጋር በቋንቋ ይግባቡ ነበር። እንስሳቱ እንደ ሰው ንግግር ነበራቸውና። ኖህና ልጆቹ ከገነት ከወጡ በኋላ ግን የገነትን መኖሪያ ስፍራ አጡ። እግዚአብሔርን ወደማያውቁት ስፍራ በመርከብ ወስዷቸዋልና። ይህም ከተሰጣቸው ጋብቻ እንኳን የሰው ልጅ ምን ያህል እየወረደ እንደመጣ የሚያስረዳ ነው። በበደሉ ምክንያት ለወንድ ካልታጩ በጋብቻም አንድነት ካልታሰሩ ጳውሎስም የሴት ራሷ ባሏ ነው እንዳለ ይገዟቸው ዘንድ ባል ከሌላቸው ደናግል በቀር ከዚህ በምጥ ውለጂ፣ ወልደሽ ፈቃድሽ ወደ ባልሽ ይሁን እርሱም ይግዛሽ ከሚለው እርግማን ያመለጠች የለችም። የዘመኑ ፍጻሜ ሲደርስ ግን እመቤታችን በግብረ መንፈስ ቅዱስ ጸንሳ ተገኘች። ስትወልደውም ዮሴፍ እመቤታችንን አገለገላት። እነሆ የሴት መገዛት ወደ ወንድ ተመለሰ። ስለዚህ አባ ጊዮርጊስ ዘጋስጫ የሰው ልጅ ከተድላ ገነት ከወጣ በኋላ አሁን ያለውን ውጣ ውረድ እንዳገኘው በጌታችን ሰው መሆንና መነሳት ግን ዳግመኛ ወደ ቀደመ ክብሩ እንደተመለሰና እንደሚመለስ አቤቱ አንተንና የመቅደስ ታቦት ወደ እረፍት ተነስ የሚለውን የዳዊትን ቃል በመውሰድ የእግዚአብሔር ማደሪያ መቅደስ የሆኑት ክርስቲያኖች በኋላ ምድራዊ ድካም፣ ወዝ፣ ረሃብ፣ ጥም፣ ደዌና መከራ ወደ ሌለባት ጽርሐ አርያም እንደሚመለሱ ያስረዳል። ወደዚህ ሰማያዊ በዓል ዝግጁ የሚያደርጉ ሁለት የሰርግ ልብሶችን እንዳሉ የሚነግረን አባታችን አባ ጊዮርጊስ አንደኛው እርሱን ጌታችንን አብነት አድርገው የሚሄዱ ስጋዊ ደማዊ ፈቃዳቸውንና ጾራቸውን አጥፍተው በስጋቸው የመላእክትን ትጋት ገንዘብ የሚያደርጉበት ሰማያዊውን ሙሽርነት ወደው የዚህን ዓለም ሰርግ በናቁት የተመረጡ ደናግል መነኮሳት ባህታውያን በጽናትና በትዕግስት የሚጓዙበት መንገድ ነው። ሁለተኛው መንገድ ደግሞ የማዕስባን ማለትም የጋብቻ መንገድ ነው። በዚህ መንገድ ሲጓዙ ባልና ሚስት አንድ ስጋ ሲሆኑ አንድነታቸው በልጆቻቸው ግልጽ ሆኖ ይታያል። ከእንግዲህ ልጆች በስጋቸው የአባታቸው በነፍሳቸው የእናታቸው ልጆች አይባሉምና ወይም በስጋቸው የእናታቸው በነፍሳቸው የአባታቸው ልጆች አይባሉምና የሁለታቸው ስጋና ደም አጥንትና ጅማቶችን ነፍስና ሕይወትን እስትንፋስ ተዋህዶ ወንድም ቢሆን ሴትም ብትሆን እግዚአብሔር ባደለው ገንዘብ አንድ ሕፃን ይሆናልና
አባ ጊዮርጊስ በሌላ መልኩ የባልና የሚስት ሩካቤ ቅዱስ ወንጌልን የመስማት ምሳሌ መሆኑን ያስረዳል። የጥምቀት ልጆች ምዕመናን ቅዱስ ወንጌልን ሲሰሙ ሃይማኖትን ጸንሰው ምግባርን ይወልዳሉና እንዲህ አለ። ባልና ሚስት በቤታቸው ቢጸልዩ የአምላክ ምስጋና እንዳይቋረጥባቸው በጎ ስራ መሆኑን የሚያስረዳው አባ ጊዮርጊስ ነገር ግን ቤታቸውን የቤተ ክርስቲያን ምትክ ካደረጓት ከሐዋርያዊት ጉባኤ የተለዩ እንደሆኑ ይነግረናል። ሙሽራው ያለ ወቅለትም የሚሰዋ ሙሽራይቱን የሙሽራውን ስጋ እንድትበላ የሚጠራት ልጆቿን በአባታቸው ስጋ የሚያሳድጋቸው ሊቀ ካህኑ ያለው በቤተ መቅደሱ ነውና። በተጨማሪ ካህናት በምዕመናን ቤት ለማስተማርና ለማጥመቅ የሚዘዋወሩበት ጊዜ በምዕመናን ቤት የሚጸልዩት ጸሎት ዘቤት የጸሎት መጽሐፍ አዘጋጅቷል። ይህም መጽሐፍ ካህናት ለማጥመቅ ለማስተማር በሚዘዋወርበት ጊዜ በየሰዓቱ የሚጸልዩትና በምዕመናን ቤት የሚያደርሱት የጸሎት መጽሐፍ ነው ተብሎ ይታመናል። ከዚሁ ጋር በተያያዘ በአጠቃላይ በመካከለኛው ዘመን በኢትዮጵያ ቤተ ክርስቲያን የቤተሰብ ትምህርት ይሰጥ የነበረው በአጥቢያ በሚያገለግሉት ካህናት እንደነበረ እናስታውሳለን። ካህናቱ ልጆቻቸውና የአካባቢውን ልጆች ያስተምሩ ነበር። ወደ ካህናት ወስደው ክህነት ካሰጧቸው በኋላም የተጠናከረ የቤተ ክርስቲያን ለምሳሌ የመጽሐፍትን ትምህርት ለማስተማር በአካባቢያቸው ቅርብ ወደ ሆነው ገዳም ይልኳቸው ነበር። አባ ጊዮርጊስ ዘጋስጫ በትምህርት የወለዱት አጼ ዘርዓ ያዕቆብ ደግሞ በዘመኑ ይህን አጠናክሮ ምዕመናን ቅዳሜና እሁድ ወደ ቤተ ክርስቲያን መጥተው አምልኮተ እግዚአብሔር እንዲፈጽሙ ትእዛዙን እንዲማሩ ያዘዘ ሲሆን ምናልባት አጥቢያ ከራቃቸው ካህናት በአጥቢያቸው ዓርብ ዕለት በመሄድ ቅዳሜና እሁድን ጸሎትን በትምህርት ረሃብና ጥም እንዳይሞቱ ኦሪትና ወንጌልን ሲያስተምሯቸው እንዲሰነብቱ ስርዓት ሰርቷል። በእነዚህ ጊዜያት ካህኑ የሚያስፈልገውን ነገር ሁሉ የመርዳት ኃላፊነት የሕዝቡ ነበር። እያንዳንዱ ክርስቲያን አበነፍስ እንዲይዝና ካህኑም እያንዳንዱ ቤተሰብ የሚያስፈልገው መንፈሳዊ ትምህርት ሁሉ የማስተማር ግዴታ ነበረበት። ዲያቆኑም እንደዚሁ ወደ ምዕመናን ቤት በመሄድ የማስተማር ግዴታ ነበረበት። ካላስተማረ የቤተ ክርስቲያንን መብራት እንዳጠፋ ተቆጥሮ ይጠየቅ ነበር። በሌላ መልኩ ደግሞ በዚህ የአጼ ዘርዓ ያዕቆብ መጽሐፍ ላይ አንበን መረዳት እንደምንችለው ወላጆች በስጋ የወለዷቸውን ልጆቻቸውን እየተቃቀፉና እየተንከባከቡ እንደሚያሳድጓቸው ካህናትም በተመሳሳይ ምዕመናን እንዲወዷቸው ቃለ እግዚአብሔርን እንዲያስተምሯቸው ኦሪትና ወንጌልን ተርበውና ተጠምተው እንዳይሞቱ ሁልጊዜ እንዲመግቧቸው በፍጹም ችላ እንዳይሏቸው በቤታቸው ውስጥ የሚማሩትን እንዲያዘጋጁላቸው እንዲከታተሏቸው በየጊዜው ወደ ምስጢር እንዲቀርቡ እንዲያደርጓቸው ከቅዱሳት መጽሐፍት እያወጣጡ የሚያስተምሩ ናቸው። አጼ ዘርዓ ያዕቆብ በዚህ መጠን በርትተው ይህን የመሰለ ትምህርት ሕግ እንዲያወጡ መሆኑ ፍትሐ ነገሥቱ በእርሳቸው ዘመን መተርጎምና ወዲያው በመላ ኢትዮጵያ ተዳርሶ ሊቃውንት እየተማሩና እያስተማሩ በሕግ ሸንጎ መዋሉ አስተዋጽኦ ያደረገ ይመስላል። ይህ እንግዲህ አሁን ጋብቻና ቤተሰባዊ ሕይወት ላይ መገለጥ በቤተ ክርስቲያን እንደተጨመረ በግልጽ መረዳት የምንችለው ነው። ቤተ ክርስቲያን ምን ያህል ወደ ቤተሰብ ቅርብ እንደሆነችና እንደሚገባትም ስለ ኦርቶዶክሳዊ ቤተሰብ